ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወይ ዘንድሮ እንደው ጋሽዬ ጉዳቸው ፈላባቸው እኮ። ደግሞ ሴቷ ተነሳባት እንዴ! የለም ያለው ዘንድሮ። የዘንድሮ ደግሞ ለየት ያለ ነው። ኧረ ቡታጀራዎች ተነቃነቁ ማለት ነው። ተነቃነቁ በጣም በሚገርም ሁኔታ እያነቃነቁት ነው። ሚዲያውን ላላችሁ እያነቃነቁት ነው። ጎል እያስገቡ ነው። መጣች እቺ ደግሞ ያቀለቀች ኬኩን ማለት ነው። አረ ልጇን ረግጠሽ ደግሞ ወደ እንዳትገቢናት ወደ እስር ቤት እንዳትገቢ። አይ እኛ በሩታ ስንል ከሩታ የሚባል የለም እንዴ? ኧረ ጉድ ፈላ። ብሩኬ ደግሞ አስረግዞ መጣ። የአብርሽ ሲገርመን ይሄስ በትክክለኛው አስረግዟት መጣ። ምንም ዋጋም የለው። ምንም ጨዋ ነው ስንለው የነበረው ሰው እንደዚህ ጠገና ሰው ሲበላሽ ቀዳሪ የለውም ማለት እንግዲህ እንደዚህ እያቃጠሉ ነው ማለት ነው። በሁለት ሴት ተከቦ ማለት ነው። ምንም ማድረግ አይቻልም። ወይ የረጋሽ እያየሁት ማለት ነው። ትናንትና እንግዲህ ሲናቸው ሲያማክሩ ነበረ። ዛሬ እንደዚህ ቀወጥ ያለው እቺ ደግሞ ሆዷን በጣም ትግስ ደጋሽ ያደረጋል። አርቴ ነው መሰለ ያሰረችልን ነካ ስታደርገው ደስ ብሎ ሄዳላችኋለሁ። ስንከራተት በስደት ብሩኬ ታድረሃል። እናቴ እንደዚህ ወልቀህን አስረሃል። ወርቅ የሚያስር እንዲህ የዘንድሮ የቡታጀራ ሴቶችና ወንዶች እንዴት ነው የሚያረጋችሁ? እናቴ አንዱ ሰዓት ያስራል፣ አንዱ ወርቅ ያስራል፣ አንዱ እንትን ይላል፣ አንዱ እንደዚህ ይላል። ከቡታጀራ ቲማቲም እየሸጠ ዛሬ ደግሞ ከአሜሪካ ነው የመጣሁት ብሎ የሎታ ባል ማለት ነው የሎታ ዳስኮራ የቡታጅራ ዳስኮራ ብንለው አይሻልም እንዴ? እንደዚህ እየተባለ እንግዲህ ተውሏል። ቡታጅራዎች ዘንድሮ ምን እንደነካቸው አናውቅም። 2018 ለእነሱ አይደለም መሰለኝ። እንግዲህ እውነት የለው ብላችሁ እንዴ አደባለቁት እኮ ግሮ ብለዋል እንትላ በነገራችን ላይ ማለት ነው የሰው ልጅ ሁልጊዜ እንትን ማለት የለበትም ብዬ ነው የማስበው። አንዳንዴ ታጋሽ መሆን አለባችሁ። አንዳንዴ የአንድ ቀን መዘዝ ካለ 9 ወር አይመዘዝ ይባላል። እንግዲህ አስክረውት ይሆን ምን ብለውት ይሆን አውቆ ይሆን ይሄው አንድ ቀን መዘዝ ሂዶ ልጅ ይዞ መጣ። አብርሽ እንኳን ገና ልጅ አላመጣም። አይ አብርሽ ጎበዝ ነው። አብርሽ ለዚህ ይስቃል እንጂ ከሩታ ውጭ ወደ ውጭ ነው። የአብርሽ ምንም በትክክለኛ አብርሽ እንደዚህ አይነት ነገር አይሰራም። ብሩኬ ግን በአንድ ቀን ሂዶ ከእሷ ጋር ተጣላው ብሎ ይችን ይዞ አለና የልጅ አባት ሆኖ ቁጭ አለ። አሁን ደግሞ ይኸው ተበጣበጡ እላችኋለሁ። ተበጣበጡ። ኧረ ወይኔ! ኧረ ትንሽ አባታችሁን አክብሩ። ምንድን ነው ወይ ጋሽዬ ምን ፈረደባቸው? በእናታቸው አስታልቃለሁ ብለው እንትን ሲሉ እያባባሱ ይመጣሉ እንዴ! የሩታ በዛ ጋር ልዬ በዛ ጋር ብሩኬ አትጣሩ አትለያዩ ኖሮ እየለመኑ እናንተ ግን ኧረ ትንሽ ፈሩ እንጂ ለጋሽዬ ክብር ይኖራችሁ። ክብር የሚባል አልተማራችሁም? እንዲህ ግብረ ገብ ትምህርት የለም ነበር እንዲህ በእናንተ ጊዜ? አረ በእኛም ጊዜ ምንድን ነው ስነ ዜጋ ነው እንደሚባለው። ግብረ ገብ የለም መሰለኝ ራሱ ስንማር። አሁን ነው መሰል ግብረ ገብ የመጣው። አሁን ድሮ ነው መሰል ያለው ግብረ ገብ ትምህርት የሚባል አለ። ግብረ ገብ አልተማላችሁም እንዴ? እኔ እንጃ ሲሉ ነው እንጂ ግብረ ገብ ትምህርት አለ እንዴ? ግን በፊት ነበር አሉ። እኔ አጎቴ አንድ ቀን ሲነግረኝ ነበር ግብረ ገብ ትምህርት አለ ድሮ ማለት ነው። እኔ ግን አላውቅም። እኔ የማውቀው ስነ ዜጋ ነው እና ኧረ እንደ ተው እንጂ
ይህ ስነ ስርዓት ያዙ እንጂ ምን ሆናችሁ ነው እንዴ? ለዩቲዩብ ብላችሁ እንደዚህ አትባሉ፣ እንደዚህ ሚዲያ ላይ አትቅረቡ፣ እንደዚህ አትብላሉ ማለት ነው። እኛ ምን አገባን? ተብላሉ በቃ መረቁን እንወስዳለን እንጠጣለን ማለት ነው። የራሳችሁ ጉዳይ፣ እኛ ምን እናደርጋችሁ? ውፍ አሁንስ አለቻችሁን እንዴ? ቡታጅራዎች ጨዋዎች ስንላችሁ አሁን ደግሞ ብሶባችሁ ቁጭ አለ እንዴ? እዚህ አንዷን ያመጣል፣ አንዱን ታመጣለች እንዴ? ምንድን ነው ነገሩ? እዛ አንዷ ዲያስፖራ መጣሁ ብላ የቡታጅራ ዲያስፖራ ይዛብን መጣች። ደግሞ የትላ ፍቅረኛ ነው አሉ። የሄርሚላ ፍቅረኛ ነው ተብሎ ቁጭ ብሏል። እንግዲህ የሄርሚላ ፎቶቸው ተለጥፎላቸዋል ተቃቅፈው ማለት ነው። እነሱና አብርሽ እኮ ውሸት ነው። ቻናሉን ለማሳደግ ቻናል ሊያስከፍቱት ነው እንጂ የመጣው አብርሽና ሩታ በምንም ታምር አልተጣሉ፣ በደምቱ አልተጣሉ ምንም ነገር። ይኸው በቃ ስራቸውን እየሰሩ ነው። እኛ ግን እንላለን እንባላለን። በቃ ሀገሯ ትያዝልኝ። ምን ነው ማታ ማታ ብለሽ ቅፍ አልገሽ እየተኛሽ ተቀልጃለሽ። በምንም ታምሩ አብርሽና ሩታ አልተለያዩም፣ አብረው ናቸው። ግን አሁን ይሄኛው ደግሞ ቻናል ሊከፍት ነው የመጣው። ስለዚህ እናቴ ከቲማቲም መሸጥ ወደ ቻናል ይሻለኛል ብሎ መጣ። ከዛች ከመልካቶ አይደለም እናንተ። ቆይ እስቲ ቆይ የሱፍ ቦታን ያውቃለሁ። ቆይ ዝም በሉ። የት ነበረ? ቆይ እናንተ እንትል ታይዋን ከታይዋን ሱፏን ሸመት አድርጎ መጣና አዎ ታይዋን ማለት እንትል ታይዋን ማለት ሁሉም ሰው ያውቀዋል። ታይዋን ገበያ ማለት ነው። እዛ ጋር ሸመት አድርጎ ያው ስለሚተዋወቁ እዛ ያሉ ጓደኞቹ ከዛች ጋር ሸመት አድርጎ አበባዋን ደግሞ እዛች አብይ ተከል ያደረጋት እንትሉ ጋር ለታይዋን ቅርብ ነው። እዛ ሸጎሌ ባሱ ተራጋ አብይ እንትን ብሏል ተክሏል አበባ። ስለዚህ ለታይዋን ቀልብ ስለሆነ እዛሽ ጋር ሄዶ ቀንጠስ አድርጎ መጣ። እኔ ጠይቁ፣ እኔ ስለ አዲስ አበባ ከላይ እስከታች ነው የማውቀው። ስለዚህ ከዛሽ ጋር ታይዋን ጋር ሄዶ ሸምቶ መጣ። ታይዋን ትላላችሁ፣ ጨረታ ትላላችሁ። ጨረታ እንዳጋጣሚ ነው። አንድም ሊወረውሩላችሁ ይችላል። ሁለት ሱፉ እንደገጠመ አይወረውሩላችሁም። እንደው እንደ እንትን እንዳለ ነው ከላይ ስለሚወረወር ማለት ነው። ከዛ በቃ ከአሜሪካ መጣ ተባለ። አሜሪካ ወይ ጉድ! በየዙራ ነው ቡታጅራ አሜሪካ የሆነችው። ግን እናንተ እንደው በየዙራ ነው ቡታጅራ አሜሪካ የሆነችው። ቤት ዞረች፣ ተገንጥላ ሄደች እንዲ ወደ አሜሪካ ቡታጅራ። እስቲ ንገሩን። እውነት የለውም ብላችሁ እውነት የለውም። እግዚአብሔርን ቡታጅራ ተገንጥላ በዛ ጋር ሾልካ ሄደች ብዬ እኮ ነው። አሜሪካ ዲያስፖራ መጣ፣ ከቡታጅራ ዲያስፖራ መጣ ሌሎ ነው እንዲ። እናንተ ቡታጅራ አሜሪካ ሆነች እንዲ? ቆይ እስቲ ንገሩን። ኮሜንት ላይ ያስቀምጡልኝ። ቡታጅራ አሜሪካ ተሆነች እኔ ምን አለፈ ወደዛ አልሄድም እንዲ ወደ ቡታጅራ ወደ ሀገሬ ምን አስረፋኝ? እንደው ዛሬ እንግዲህ እናንተ ፍረዱ። እንደው እግዚአብሔርን እውነቴን ነው የምላችሁ። ዛሬ ሚዲያ እንትን እስክንድር ሚዲያ ላይ ገብታችሁ እኔን ታላመናችሁ ማለት ነው። ከተጋቡ 4 ዓመታቸው ልጅ ወልደዋል። ግን እስካሁን ፕሮሰሱ አላልቅለት ብሎ አይወስደኝም ብላ ለወንድሟ አሳስራ ልታስገድለው ነበር ከአሜሪካ አስመጥታ ማለት ነው። እና እንደው በአንዴ ፕሮሰስ ከቡታጅራ የባሷ ትኬት በአንዴ ፕሮሰስ አላት። ምንም ችግር የለው። አረ እንደው እናንተ አትሸውዱን። ያቺ ባዶ ሻንጣ ቤት ልለቅ ነው ብላት